ጤና ይስጥልን ተመልካቾች እንዴት አላችሁ? ዘወትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮች እንዲሁም ስለ ኢትዮጵያ ካፒታል ገበያ ትኩረቱን ያደርጋል። በዛሬው ኢትዮ ቢዝነስ ፕሮግራማችንን በአጫጭርና በዝርዝር ወደ እናንተ የምናደርሳቸው መረጃዎችን አሰናድተናል። ቃል ኪዳን ታደሰና እኔ ጥላሁን አያሌው አብረናችሁን ቆያለን። ተመልካቾቻችን ቀዳሚ ወዳደረግነው መረጃ እንለፍ። ኢትዮጵያ አዲስ ፓስፖርት አስተዋወቀች። የኢሚግሬሽን እና ዜግነት አገልግሎት አዲሱን ፓስፖርት በትናንትናው ዕለት ይፋ አድርጓል። አዲሱ ፓስፖርት ለ10 ዓመታት እንዲያገለግል ተደርጎ የተሰራም ሲሆን የፓስፖርቱ ገጽታ የሀገሪቱ መገለጫ የሆኑ መልክዓ ምድሮች፣ ታሪካዊ ቅርሶችና እንዲሁም የተፈጥሮ ሀብቶች ተካተውበታል ተብሏል። በተለይም አዲሱ ፓስፖርት የባለቤቱን ማንነት የሚገልጽ መረጃና የጣት አሻራ የተካተተበት ሲሆን ይህም የተሳሳተ ፓስፖርትን በቀላሉ ለመለየት እንዲቻል ተደርጎ የተሰራ ነው ተብሏል። ተመልካቾች ቀጥለናል። በቦሌ ለሚ ልዩ የኢኮኖሚ ዞን ከ160 ሚሊዮን ዶላር የሚበልጥ ካፒታል ያስመዘገቡ 6 ባለሀብቶች ምርት ማምረት የሚያስችላቸው የሼድ ግንባታና የማሽን ተከላ ስራ ማከናወን መጀመራቸው ተገለጸ። ባለሀብቶቹ በተያዘው በጀት ዓመትና በ2016 በጀት ዓመት መጨረሻ ከኮርፖሬሽኑ ጋር በቦሌ ለሚ ልዩ የኢኮኖሚ ዞን ስራ ለመጀመር ስምምነት ተፈራርመው ወደ ስራ መግባታቸው ተገልጿል። አሁን ላይ ምርት የማምረት ስራ መጀመር የሚያስችላቸውን የሼድ ግንባታና የማምረቻ ማሽን ተከላ ስራ ማከናወን ላይ ስለመሆናቸውም ተገልጿል። ባለሀብቶቹ ወደ ስራ ሲገቡም ከ2000 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል ይፈጥራሉ ተብሎ እንደሚጠበቅ የኮርፖሬሽኑ መረጃ አመላክቷል። በቅርቡ ቦሌ ለሚ ኢንዱስትሪ ፓርክን ጨምሮ በሀገሪቱ የሚገኙ 10 ኢንዱስትሪ ፓርኮች ወደ ልዩ የኢኮኖሚ ዞንነት ማደጋቸው የሚታወስ ነው። ወደ ቀጣዩ የቢዝነስ መረጃችን እንለፍ። የኢትዮጵያ አየር መንገድ የአፍሪካ ምርጥ የካርጎ አገልግሎት አየር መንገድ እውቅናን ተቀዳጀ። የኢትዮጵያ አየር መንገድ ካርጎና ሎጂስቲክ አገልግሎት በኬንያ በተካሄደው የ2025 የአየር ዕቃ ጭነት አገልግሎት ልህቀት ሽልማት መርሃ ግብር የአፍሪካ ምርጥ ካርጎ አገልግሎት አየር መንገድ በመባል እውቅና ተሰጥቶታል። በተጨማሪም የአፍሪካ ምርጥ የካርጎ አገልግሎት ኤርፖርትና ፈጣን እድገት እያስመዘገበ ያለ የዓመቱ የካርጎ አገልግሎት አየር መንገድ በመባል ተደራራቢ እውቅናና ሽልማት ማግኘቱን አየር መንገዱ በማህበራዊ ትስስር ገጹ አስታውቋል። እነዚህ ሽልማቶች የኢትዮጵያ አየር መንገድ ካርጎና ሎጂስቲክ አገልግሎት እየሰጠ ላለው ዘርፈ ብዙ ዓለም አቀፍ አገልግሎቶች አስተማማኝነትና ቅልጥፍና ማረጋገጫ ስለመሆናቸው ተቋሙ ገልጿል። የበረራ አድማሳችንና አገልግሎቶቻችንን በማጠናከር አህጉራዊ መሪነታችንና ዓለም አቀፋዊ ተወዳዳሪነታችንን ለማስቀጠል በእጅጉ የሚረዱ ናቸው ሲልም ገልጿል። ኢትዮጵያ 11500 የሚሆኑ የሥራ ዕድሎችንና 18 የውጭ ኩባንያዎችን በአጓ መታገድ ምክንያት አጥታለች ተባለ። እንደ ኢትዮጵያ ብሔራዊ ባንክ ሪፖርት እንደ አውሮፓውያን አቆጣጠር ከጥር 2022 ጀምሮ የኢንዱስትሪ ፓርኮች 45 ሚሊዮን ዶላር ኪሳራ አስተናግደዋል። የኢትዮጵያ ብሔራዊ ባንክ ሪፖርት ለአሜሪካ ገበያ ከቀረጥ ነፃ ተደራሽነት ላላቸው እንደ ቆዳና የቆዳ ውጤቶች እንዲሁም የአልባሳት ምርቶች ተግዳሮቱን በከፍተኛ ደረጃ ተጋፍጠው የቆዩ ናቸው ብሏል። በሐዋሳ ኢንዱስትሪ ፓርክ 4821 በመቀሌ 2885 እና በቦሌ ለሚ 1097 ዜጎች ስራቸውን እንዳጡ ሪፖርቱ ቢያሳይም እነዚህ ዜጎች ወደ ተለዋጭ የሥራ ዕድል ለማዛወር የተደረጉ ጥረቶች ውጤት ምን ያህል ደረጃ ላይ እንደደረሰ ለማወቅ እንዳልተቻለም በሪፖርቱ ተመላክቷል። ተመልካቾች ቀጥለናል። ወደ ሌላኛ ከውጭ ወዳገኘነው መረጃ እናመራለን። የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት በተሻለ ሂደት ላይ ስለመሆኑ ተገልጿል። የአፍሪካ ሀገራትን የንግድ ትስስርና ነፃ የዜጎች እንቅስቃሴ ለመፍጠር ዓላማ ያደረገ ገበያው አሁን ላይ 48 ሀገራት የንግድ ረቂቃቸውን አስመዝግበዋል። የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት ዋና ጸሐፊ ዋምኬኔ ሜኔ እንዳሉት የሸቀጦችን ዝርዝር ማሳወቅና የታሪፍ ቅነሳን ጨምሮ መሰረታዊ በሆኑ ጉዳዮች ላይ ስኬታማ ሂደት ላይ ይገኛልም ነው ያሉት። አሁን ላይ በዚህ የገበያ ማዕቀፍ ስር 19 ሀገራት ግብይት እየፈጸሙ ይገኛሉ ያሉት ዋና ጸሐፊው ሀገራትና የግል ተዋናዮች እያሳዩ ያለው ፍላጎትና ጥረት የሚበረታታ ነው ብለዋል።
1.4 ቢሊዮን ህዝብ በግብይት ሂደቱ የማስተሳሰርና እንዲሁም ከ3.4 ትሪሊዮን ዶላር በላይ ካፒታል ይንቀሳቀስበታል። በዚህም ገበያው ሙሉ በሙሉ ወደ ስራ ሲገባ በዓለማችን ግዙፉ የንግድ ስምምነትም ያደርገዋል። በአፍሪካ ሀገራት መካከል ድንበር የለሽ አንድ የገበያ ስርዓት ይፈጥራል። ምንም እንኳን መልካም እንቅስቃሴዎች ቢኖሩም ገበያውን በሚፈለገው ፍጥነት ለማስኬድ የመሰረተ ልማትና የንግድ ሚዛን ልዩነት ፈታኝ እንደሆኑ ተገልጧል።